ሰላም ጤና ይስጥልን። በዛሬው ዕለት እንግዲህ የተለያዩ ዜናዎችን ይዤላችሁ ቀርቤያለሁ። የአሜሪካ ጦር የመካከለኛና አጭር ርቀት ጥቃት ሚሳኤሎች ክምችት እያለቀብኝ ነው ብሏል። ኢራን ደግሞ በወሰደችው አጸፋዊ ጥቃት ምክንያት የወጣት አሜሪካውያን ወታደሮች ሞት እየጨመረ ይገኛል ከዕለት ወደ ዕለት። የአሜሪካ የዲጂታል አማዞን መገናኛ መስመር በአደገኛ ሁኔታ እየተመታ ነው ያለው። የምድር ጦር እንልካለን ያሉት ዶናልድ ትራምፕ አሁን ግን ተስፋ ወደ መቁረጡ እየሄዱ ይመስላል። ሌሎች ትንታኔዎችንም ይዤላችሁ ቀርቤያለሁ። እንደተለመደው ሰብስክራይብ፣ ሼር፣ ላይክ በማድረግ አብራችሁ እንድትቆዩ በአክብሮት ጋብዛለሁ ማለት ነው። እንደ ባሩድ በፈነዳው የባሕረ ሰላጤው ውጥረት መሃል አጸፋዊ ጥቃቶች እንደቀጠሉ ናቸው። ቴህራን አንዲትን የ19 ዓመት ወታደር ጨምሮ በባሕረ ሰላጤው ቀጠና የሚገኙ የአሜሪካ ወታደሮች በበቀል ቁጣ ለሞት በመዳረግ ዓለምን ጉድ አሰኝታለች። የፔንታጎን መረጃ በዮርዳኖስ በደረሰው የኢራን ጥቃት የተገደሉትን 2 ወጣት አሜሪካውያን ወታደሮችን ስም ይፋ አድርጓል። የ25 ዓመቱ ሃዋይ ተወላጅ ሌተናል ታይለር ጄምስ ሂፋን እና የ19 ዓመቷ የቴክሳስ ተወላጅ ወታደር ኢዛቤላ ጎንዛሌዝ ይባላሉ። ይህም እንግዲህ አንድ የታሪክ ተመራማሪ የተናገሩትን አባባል ያስታውሰኛል። ጦርነት ማለት ሽማግሌዎች በምቾት ወንበር ላይ ተቀምጠው የሚመክሩበት ሲሆን ወጣቶች ግን በጦር ሜዳ አቧራ ላይ የሚያርፉበት አሳዛኝ ተውኔት ነው ሲል ገልጾታል። በምዕራብ እስያ የሚገኙ የአሜሪካ የጦር ሰፈሮችን በሚሳኤልና በድሮን ስትደበድብ የከረመችው ቴህራን ከእንግዲህ አሜሪካ ጥቃት ሰነዝራለሁ ብላ የምትሳስብ ከሆነ አደገኛ አጸፋ እንደሚጠብቃት በቂ ትምህርት ሰጠናታል ስትል አስጠንቅቃለች። ይህንን መልእክቷን ደግሞ ለዓለም ለማሳየትም የዛሬዋን የ19 ዓመቷን አሜሪካዊት ወጣት ሞት እንደ ማሳያ ተጠቅማበታለች። የእነዚህ አሜሪካውያን ወታደሮች ሞት የተተኮሰው ባለፈው አርብ በጆርዳን ውስጥ የተሰነዘረውን የኢራን የባሊስቲክ ሚሳኤልና የድሮን ጥቃት ለመመከት በሚደረግ ጦርነት ላይ የነበሩ 2 የአሜሪካ ወታደሮች መሆናቸውን አሁን የአሜሪካ ማዕከላዊ እዝ ወይ ደግሞ ሴንትኮም አምኗል። በተጨማሪም ደግሞ ሌላ አንድ ወታደር የደረሰበት አለመታወቁንና መጥፋቱንም ማዕከላዊ እዙ አክሎ ገልጿል። እንደ ሴንትኮም መግለጫ ከሆነ 4 ሌሎች የአሜሪካ ወታደሮችም ለሕክምና በጆርዳን ወደሚገኙ ሆስፒታሎች ተወስደዋል። እንዲሁም ደግሞ ቀላል ጉዳት የደረሰባቸው ሌሎች የአሜሪካ ወታደሮች አባላትም እንዳሉ ታውቋል። እነሱ ምርመራ እየተካሄደባቸው እንደሆነና የኢራን ጥቃትም በጣም አስጊን እየሆነባቸውና ከአቅማቸው በላይ እየሆነ እንደመጣ የአሜሪካ ወታደሮች እየገለጹ ይገኛሉ። በተጨማሪም ደግሞ እሁድ ዕለት ጥቃቱ በደረሰበት ስፍራ ማንነቱ ያልታወቀ የሰው ቅሪት መገኘቱን ሴንትኮም ያስታወቀ ቢሆንም ቅሪቱ ግን የጠፋው ወታደር መሆኑ ግን እስካሁን አልተረጋገጠም ቢልም በአሜሪካ የሚገኙ ጋዜጠኞችና ፖለቲከኞች ግን ቅሪቱ የአሜሪካ ወታደር መሆኑን አንጠራጠርም ሲሉ ገልጸዋል ማለት ነው። በዚህ ምክንያት እንግዲህ ይሄ በአሜሪካ የጦር ማዕከላት ላይ ከዕለት ወደ ዕለት እየጨመረ የሄደው ጉዳትና ኪሳራ የአሜሪካ መቃወሚያ ሚሳኤሎች ክምችት በሚያስደነግጥ ጆነን ጨው በሚያደርግ ፍጥነት እያለቀ እንደሆነ የሚያሳይ ነው ማለት ነው። እነዚህ ክምችቶች አንድ ካለቁ አሜሪካ ጦርነቱ ከተጀመረበት ጊዜ ጀምሮ ስታካሄድ በነበረው ግዝፈት መጠንና ስፋት ወታደራዊ ዘመቻዎችን ማስቀጠል እንደማትችልና እንድትቀጥልም የሚያስችላት ምንም አይነት መንገድ አይታይም። አቅመም የላትም። ወደፊት አሜሪካ የሚሳኤል መቃወሚያ አለቁባት የሚሉ አርዕስተ ዜናዎችን ምናልባት ልንሰማ እንችላለን። ከኔ ቪዲዮ ልትሰሙ ትችላላችሁ። እንግዲህ ይህ የቴክኖሎጂ አጥርና አቅም አንዴ ከተበጠሰና ከተነቀነቀ ዋሽንግተን በቀጠናው ያላት ወታደራዊ የበላይነት አደጋ ላይ ወድቋል ብቻ ሳይሆን ተንኮታክቷል ማለት ይቻላል ማለት ነው። የአሜሪካ ሙሉ ወታደራዊ መርህ እንደምታውቁት እንግዲህ የተገነባው መካከለኛ ርቀት ሚሳኤሎችን መሰረት በማድረግ ነው። ነገር ግን ይህ መካከለኛ ርቀት ሚሳኤሎች ክምችት በአሜሪካ በሚድል ኢስት የሚገኘው በከፍተኛ ሁኔታ እየቀነሰ ነው የሚገኘው ማለት ነው። የአሜሪካ ወታደራዊ ኃይል እየተዳከመ ባለበት በዚህ ወቅት ከጀርመን ኤፍ-16 ተዋጊ ጄቶችና ከብሪታንያ ደግሞ ረቂቅ የሆኑ ኤፍ-35 ጄቶች ወደ መካከለኛው ምስራቅ እየተላጉ መሆኑን ጉዳዩን በይፋ ለመግለጽ ስልጣን የሌላቸው ባለስልጣናት ገልጸዋል። እንግዲህ ሚስጥር ነው ማለት ነው። ከዚህ በተጨማሪ ደግሞ የአየር ላይ ነዳጅ የሚሞሉ አውሮፕላኖች ወደ ስፍራው እያመሩ መሆኑ ታውቋል። ይህ ደግሞ የኢራን ወታደራዊ ኃይል ተደምስሷል የሚለውን የአሜሪካን የተለመደ ፕሮፓጋንዳና መግለጫ የሚያስተባብልና አሜሪካ ጦርነቱን እየተሸነፈች መሆኑን የሚያሳይ ግልጽ የሆነ መረጃ እንደሆነ ይነግረናል ማለት ነው። አንዲት ሀገር ኢራን እንግዲህ እነዚህን ሁሉ ሀያላት አገራት ብቻዋን እየተጋፈጠችና መልሳ ጥቃት እየሰነዘረች መገኘቷ በራሷ መልክዓ ምድራዊ አቀማመጥ ላይ ኢራንን ማሸነፍ የማይቻል መሆኑ ማሳያ በቂ ማስረጃ ነው ተብሏል። የአሜሪካ መንግስት የኢራንን ወታደራዊ አቅም ተዳክሟል ቢልም በተደጋጋሚ ማለት ነው የኒውዮርክ ታይምስ የራሱ የአሜሪካ ጋዜጣ ነው ሚስጥራዊ ሰነዶችን ጠቅሶ እንደዘገበው ግን ኢራን አብዛኞቹን የሚሳኤል ጣቢያዎቿን ማስወንጨፊያዎቿንና የምድር ውስጥ ወታደራዊ ተቋሞቿን በድጋሚ ተቆጣጥራለች። ይበልጥ ደግሞ በጣም አሳሳቢ ጉዳይ ደግሞ ኢራን በሆርሙዝ ወሽመጥ ወይ ደግሞ ስትሬት ኦፍ ሆርሙዝ አቅራቢያ ካሏት 33 የሚሳኤል ጣቢያዎች መካከል 30ዎቹ ስራ በድጋሚ ማስጀመር መቻሏ እጅግ በጣም አስገራሚ የሆነ ጉዳይ ነው። የሳተላይት ምስሎችን ጨምሮ የተለያዩ የስለላ መረጃዎች እንደሚያመለክቱት ኢራን በሀገር አቀፍ ደረጃ ካሏት የምድር ውስጥ የሚሳኤል ማከማቻዎች ውስጥ 90% አብዛኛው የሚሆነው በድጋሚ የተቆጣጠረ ሲሆን በአሁኑ ወቅት ደግሞ በከፊል የሚሆን ሙሉ በሙሉ እነዚህ በሙሉ ስራ ጀምረዋልና ለአሜሪካ የጦር ኃይል እጅግ በጣም አደገኛ የሆነ ጊዜ እንደሚጠብቃት ያሳየናል ማለት ነው።
ከዚህ በተጨማሪ እንግዲህ ኢራን በሰኔ ወር በተደረገው የሰላም ስምምነት አማካኝነት ነዳጅ ወደ ውጭ በመላክ በቢሊዮን የሚቆጠር ዶላር ገቢ ማግኘት ትችላለች። በዚህ ስምምነት አሜሪካ ሁለት ታላላቅ ቅናሾችን አድርጋለች። አንደኛው የባህር ላይ እገዳውን በማንሳት ኢራን ነዳጅ እንድትልክ መፍቀዷና በነዳጅ ሽያጭ ላይ የተጣለውን ማዕቀብ ማንሳቷ ነው። እገዳው እንደተነሳ ኢራን በአጭር ጊዜ ውስጥ ከ45 እስከ 50 ሚሊዮን በርሜል ነዳጅ ወደ ውጭ የላከች ሲሆን አብዛኛው የነዳጅ የረጅም ጊዜ ደንበኞች ወዳሏት ወደ እስያ አገሮች አምርቷል። በሌላ በኩል ደግሞ የአሜሪካ ወታደራዊ አቋም አሳሳቢ ደረጃ ላይ መውደቁ ደግሞ ተመልክቷል። ዋሽንግተን ፖስት የሚባለው የታዋቂው የአሜሪካ ጋዜጣ አንድን ስም ያልጠቀሰ ባለስልጣን ጠቅሶ እንደዘገበው የአየር መከላከያና የረጅም ርቀት ሚሳኤል ክምችት እየተመናመነ በመምጣቱ ምክንያት እንዲሁም ደግሞ በጦር መሳሪያዎች ላይ በደረሰ ከፍተኛ ጉዳት ምክንያት አሜሪካ በተጨማሪ ኃይል ወደ አካባቢው ለማሰማራት ተቸግራለች። ወታደራዊ ባለሙያዎች እንደሚሉት አሜሪካ በኢራን ውስጥ የምድር ላይ ውጊያ ለማካሄድ ዝግጁ አይደለችም። ብትሞክረውም እንኳን የኢራን ተራሮች በአሜሪካውያን ወታደሮች ደም ይጥለቀለቃል፣ ይሸፈናል ነው የሚሉ። ስለዚህ በፖለቲካው ረገድም ከፍተኛ ትችት እየቀረበበት ይገኛል። ዶናልድ ትራምፕ የአሜሪካ ወታደሮች እንዳይገደሉ ማስጠንቀቂያ ቢሰጥም አሁንም ወታደሮች እየተገደሉ መሆኑን መንግስት ሁኔታውን በሚገባ እንዳልተረዳው ማሳያ ነው ተብሏል። በፔንታጎንና በዋይት ሃውስ በኩል ለግብር ከፋዮች ህዝቡ የሚነገረው መረጃ ከእውነታው የራቀ መሆኑንና አሁን ደግሞ ባለው ሁኔታ አሜሪካ ከበፊቱ በበለጠ ለጥቃት የተጋለጠች መሆኗን ተንታኞች ይገልጻሉ። የኢራን ወታደራዊ ኃይል አልተደመሰሰም፣ ይልቁንም ኢራን በፈለገችው ጊዜ የሆርሙዝ ወሽመጥን መዝጋት የምትችልበት አቅም ላይ ትገኛለች ሲሉ የዘርፉ ተመራማሪዎች ስጋታቸውን ገልጸዋል። ያለምንም ስጋትና ጉዳት መመከት ይቻላል የሚለው የበላይነት አስተሳሰብ እንግዲህ አሁን ያ የበላይነት ሲንድሮም እንግዲህ ኦልሬዲ ተሰባብሮ ወድቋል ማለት ነው። ምናልባትም ፕሬዚዳንት ትራምፕ ክምችቱ ሙሉ በሙሉ ከማለቁ በፊት ጦርነቱን በድንገት ሊያቆሙ ይችላሉ ተብሎ ይታሰባል። ምክንያቱም እንደምታውቁት ዶናልድ ትራምፕ እብድ የሆነ ሰውዬ ነው። ከዚያ ምንም እንኳን መሬት ላይ ያለው እውነታ ቢላይም እንግዲህ እንደምናውቀው ኢራን የአሜሪካን ጦር ድባቅ እየመታችሁ ትገኛለች፣ ድል ተቀዳጅተናል፣ አሸንፈናቸዋል በሚል ትርክት በውሸት ንግግር እንግዲህ ጦራቸውን ከሚድል ኢስት ሊያስወጡ ይችላሉ የሚል ጭምጭምታዎችም አሉ። አሜሪካ አሁን ላይ የሚሳኤልና መካከለኛ ተምዘግዛጊ መሳሪያዎች ክምችት ተሟጦ አልቆባታል። በረጅም ርቀት የአየር ጥቃቶች ብቻ እንድትገደብ ተገዳለች። እነዚህም በረጅም ርቀት የአየር መቃወሚያዎችና ማጥቂያዎችም በጣም ቁጥራቸው እየቀነሰ ነው የመጣው። ስለዚህ አሜሪካ በዓለም ላይ ምርጥና የማይበገር የሚሳኤል መከላከያ ስርዓት አላት በሚባል የተሳሳተ እምነት ዓለም እንዲታለል ተደርጓል። ሰዎች ይህ ስርዓት መቼም ቢሆን እንደማይሸነፍ እንደማይከሽፍ አድርገው ለብዙ ጊዜ ሲያስቡ ነበረ። ነገር ግን እውነታው ከዚህ የራቀ ነው። ኢራን መንግስት እንግዲህ የኢራን የጦር ኃይል እንደሚቻልና ማሽመድመድና ማሸነፍ እንደሚቻል በተግባር አሳይተውናል ማለት ነው። ማንኛውም ስርዓት ፍጹም ስህተት የማይሰራ ሊሆን አይችልም። አሜሪካ ምርጡን ቴክኖሎጂ ባለቤት ብትሆንም እንኳን ይህ የመከላከያ አቅም በቀላሉ ሊዳከምና አቅሙ ሊመናመን እንደሚችል በግልጽ ታይቷል። ኢራን ብቻዋን ከእስራኤልና ከአሜሪካ ጥምር ኃይል ጋር በገጠመችው ውጊያ እነዚህን የማይበገሩ የተባሉትን ስርዓቶችን እንዴት ማዳከም እንደሚቻል ለዓለም በተግባር አሳይታለች። የሚሳኤል መቃወሚያ ቴክኖሎጂ የሰው ልጅ ታሪክ ውስጥ ከተሞከሩት እጅግ በጣም ውስብስብና አስቸጋሪ የምህንድስና ጥበቦች አንዱ ነው። በነገራችን ላይ ይህ ጥበብ በአብዛኛው የዓለም ሀገራት ሊሞክሩት ቀርቶ ሊያስቡት እንኳን የማይችሉት እጅግ በጣም የረቀቀ ተግባር ነው። ሚሳኤልን በሚሳኤል መጥቶ በአየር ላይ ማስቀረት ማለት የሚበር ጥይትን በሌላ የሚበር ጥይት የመምታት ያህል እጅግ በጣም ከባድ ስራ ነው የሚሆነው ማለት ነው። በመቶዎች የሚቆጠሩ ሚሳኤሎች መካከል ጥቂቶቹ መከላከያውን ጥሰው አልፈው አይገቡም ብሎ ማሰብ የዋነት ነው። ምክንያቱም ምንም ያክል እንኳን ዘመናዊ መከላከያ ቢገነባ በመጨረሻ አንዳንድ የሚሳኤል ናዳዎች ኢላማቸውን መምታታቸው የማይቀር ሀቅ ነው። ጦርነት ላይ ደግሞ እንደዚህ አይነት ስህተቶች ከተፈጸሙ ወይም ደግሞ አንዴ አምልጦ የሚመጣ የሚሳኤል ጥቃት ከፍተኛ ሞትና ከፍተኛ ዲስትራክሽን እንደሚፈጥር የታወቀ ጉዳይ ነው። ብዙዎች ስለ ቢንላደን አሜሪካን አሸነፈ ስለሚለው ጉዳይ የሚናገሩት ነገር ምንድነው? ከመስከረም 9/11 ጥቃት በኋላ አሜሪካውያን የግል ነፃነታቸውን አጥተዋል። ጥብቅ ቁጥጥር ውስጥ መውደቃቸው ደግሞ ቢንላደን አሜሪካን እንዳሸነፈ ማሳያ ነው ይላሉ። ነገር ግን ይህ አይደለም። ትክክለኛው ነገር ግን ምንድነው? ቢንላደን በጽኑ ይፈልገው የነበረው ትልቁ ግን ምንድነው? አሜሪካ ከመካከለኛው ምስራቅ በወታደራዊ የሚሆን በፖለቲካዊ መልኩ ሙሉ በሙሉ ተስፋ ቆርጣ ተዳክማ እንድትወጣ ማድረግ ነበር። ያ ነበር ዓላማው። በዚህ ረገድ የፕሬዝዳንት ትራምፕ ትልቁ የታሪክ አሻራ ምንድነው? ሳይታሰብና ሳይታቀድ ቢንላደን በህይወት እያለ ይመኘው የነበረው ስጦታ ማበርከት ሊሆን ይችላል። ምክንያቱም ፕሬዝዳንት ዶናልድ ትራምፕ እንግዲህ በኢራን ድባቅ ተመቷል፣ ተሽመድምዷል። ስለዚህ ጦሩ እንዲወጣ ካደረገ ቢንላደን ለረጅም ጊዜ ቢሞትም እንኳን ለረጅም ጊዜ ሲመኘው የነበረውን ዓላማው ተሳካለት ማለት ነው። ስለዚህ የሚገርመውና የታሪክ ምጸት የሚሆነው ደግሞ ይህንን የቢንላደንን ምኞት አሜሪካን በማስወጣት ተግባራዊ እያደረገች ያለችው የታሪካዊ ጠላቱ ኢራን መሆኗ ነው። ኢራን ከዕለት ወደ ዕለት አሜሪካን በቀጠናው ዳግም ወደ መቆም ወደማይችልበት ደረጃ እያዳከመችው ትገኛለች። ይህም ደግሞ አሜሪካ የሚሳኤል መከላከያ አቅሟ እየተመናመነ ባለበትና ስልታዊ የበላይነቷ እየፈረሰ ባለበት ሁኔታ ከኢራን ጋር ጦርነት ውስጥ መቆየት የለየለት እብደት መሆኑ መታወቅ አለበት ማለት ነው። ስለዚህ አሜሪካ ራሷን ለከፍተኛ ስትራቴጂካዊ አደጋ እያጋለጠች ነው ብሎ መናገር ይቻላል። አንድ ጦርነት ሊሸነፍ የሚችለው ወታደራዊ አቅም
ሲሟጠጥ ብቻ ሳይሆን ግቡና ውጤቱ ግን ሳይታሰብ ለጠላት ድል የሚያበረክት ሲሆን ነው። ትራምፕ በኢራን ላይ የከፈቱት ይህ ጦርነት በመጨረሻም አሜሪካን ከመካከለኛው ምስራቅ ጠቅልላ እንድትወጣ የሚያደርጋት ከሆነ የታሪክ መዛግብት የሚዘግቡት አሜሪካ በገዛጇ የጠላቶቿን ምኞት እንደፈጸመች ተደርጎ ይጻፋል፣ ይታወቃል ማለት ነው። ስለዚህ የሚሳኤል መከላከያ ቴክኖሎጂ ውስብስብነት፣ የአቅርቦት እጥረትና የፖለቲካ መሪዎች የተሳሳተ ግምትና አረዳድ ተዳምረው አሜሪካን ወደ ማትወጣው አዘቅት ውስጥ እየከተታት ይገኛል። ጦርነቱን ለማሸነፍ እጅግ በጣም አስቸጋሪ ከመሆን አልፎ አሁን የማይቻል ወደ መሆን ደረጃ ተሸጋግሯል። በአሜሪካና በኢራን መካከል ያለው ግጭት ከወታደራዊ የጦር ሰፈሮች ወጥቶ አሁን ወደ ግዙፍ የንግድ ተቋማት ተሸጋግሯል። የኢራን አብዮታዊ ዘበኛ በሰጠው አስደንጋጭ መግለጫ በባህሬን የሚገኘውን የአሜሪካውን ግዙፍ የቴክኖሎጂ ኩባንያ አማዞን ማዕከላዊ የመረጃ መሰረተ ልማት ላይ ጥቃት መሰንዘሩ ታውቋል። እንግዲህ ይህ ድርጊት ከተረጋገጠ ጦርነቱ ወደማይመለስበት እጅግ በጣም አደገኛ ወደሆነ አዲስ ምዕራፍ መሸጋገርን የሚያሳይ ትልቅ ምልክት ነው ማለት እንችላለን ማለት ነው። የኢራኑ ታስኒም የተባለ የዜና ወኪል እንደዘገበው የአብዮታዊ ዘበኛ የአየር ክንፍ በርካታ የክሩዝ ሚሳኤሎችን በመተኮስ በባህሬን የሚገኘውን የአማዞን የመረጃ ማዕከል ኢላማ አድርጓል ብሎናል። እንግዲህ ኢራን ይህንን የጥቃት የፈጸመችው አሜሪካ በዳሩቬን በሚገኘው የሲቪል ተቋማት ላይ ያደረሰችውን ጥቃት አጸፋ ለመመለስ እንደሆነ ገልጻለች። በዋሽንግተንና በቴህራን መካከል ያለው ወታደራዊ ፍጥጫ ለ10 ተከታታይ ቀናት ቀጥሏል። የአሜሪካ ማዕከላዊ እዝ ሴትኮም እሁድ ምሽት በኢራን ወታደራዊ ኢላማዎች ላይ ሌላ ዙር የአየር ጥቃት መፈጸሙን አስታውቋል። ጥቃቱ ያነጣጠረው በእዝ ማዕከላት፣ በባህር ኃይሎች አቅሞች፣ በሚሳኤልና ድሮን ማስፈንጠሪያዎች እንዲሁም ደግሞ በአየር መከላከያ ስርዓቶች ላይ ነው ብሏል። የአሜሪካ ጦር ግቡን ኢራን በሆርሙዝ ወሽመጥ በሚያልፉ የንግድ መርከቦች ላይ የምታደርሰውን ጥቃት ማዳከም መሆኑን በድጋሚ ገልጿል። ነገር ግን የሀገር የማይታሰብ ደረጃ ላይ ደርሷል ማለት ነው። ከዚህ ጎን ለጎን ዋሽንግተን በዚያ ቀጠና የነበሯት የቀድሞ የባህረ ሰላጤው አጋሮቿ በአጻፋዊ ጥቃቶቿ ክፉኛ እየተደበደቡ ይገኛሉ። ይህ ሁኔታ ደግሞ ጦርነቱን ለማሸነፍ አስቸጋሪ ከመሆን ደረጃ አውጥቶ ማሸነፍ የማይቻልና ከቪየትናምና ከሌሎችም የከፋ ስትራቴጂካዊ ውድቀት ወደ መሆን አሸጋግሮታል ማለት ነው። በፔንታጎንና በዋይት ሃውስ መካከል ደግሞ ሌላው ያለው ከፍተኛ ፍጥጫና አለመግባባት ለምን እስካሁን ድረስ ለሚዲያዎች በዝርዝር እንዳልወጣ ግራ የሚያጋባ ጉዳይ ነው ሲሉ ተደምጧል። የአሜሪካ ጋዜጠኞች አሜሪካ አሁን ያለችበት ሁኔታ ለዘመናት የማይፋቅ የታሪክ ጠባሳና የስም መበላሸት ውስጥ የገባችበት ወቅት ነው። በወታደራዊ አመራርና በፖለቲካዊ መሪዎች መካከል ያለው ኃይለኛ ግጭት የሚያሳይ መረጃ እስካሁን ድረስ አለመውጣቱ ትልቅ እንቆቅልሽ በፖለቲከኞችና በጋዜጠኞች መካከል ፈጥሯል። እንግዲህ ይህ 10ኛ ቀኑን የያዘው የፍጥጫ የተካሄደው በጦር ሜዳ ብቻ ሳይሆን በዲጂታል ዓለምም ነው። በትዊተር የአሜሪካና የኢራን መሪዎችና የጦር ኃይሎች ዛቻን ያወጣሉ ማለት ነው። ዶናልድ ትራምፕ ረዳትና የፖለቲካ ተንታኝ ለሆነችው ለጂኒ ሚላን የጽሁፍ መልእክት የኢራን መንግስት እንግዲህ እጅግ መራራና አስፈሪ የሆነ ምላሽ ሰጥቷታል። በምላሹ ላይም ትኩረቷን ያደረገችው ለፈሰሰው ደም ሁሉ ተጠያቂዋ አሜሪካ መሆኗ ላይ ነው ብለዋታል። በኬንያ የሚገኘው የኢራን ኤምባሲ በኤክስ ገጹ ወይ ደግሞ በትዊተር ገጹ ላይ እንደዚህ ሲል ጽፏል። በአንቺና በአሸባሪ የአሜሪካ አገዛዝ ደጋፊዎች ሁሉ ላይ ውርደት ይሁን። የካቲት 28 ቀን የእናንተ አሸባሪ ሚሳኤሎች በሚናብ 168 የትምህርት ቤት ህጻናትን የጨረሱበትን ቀን ታስታውሳላችሁ ወይ? ወይስ ከጥቂት ቀናት በፊት ወታደሮቻችን በመኝታ ክፍላቸው ውስጥ ተኝተው ሳለ 7 ወጣቶቻችን የረሸናችሁበትን ድርጊት ታስታውሳላችሁ ወይ? ከዚህ በኋላ ኢራንን የማጥቃትና የመሸሽ ዘመን አብቅቶለታል። ወይ በገዛ እግራችሁ ከቀጠናችሁ ትወጣላችሁ አሊያም ደግሞ በሬሳ ሳጥናችሁ እንሸኛችኋለን ሲሉ አስደንጋጭ መልእክትን አስተላልፈዋል። በሃይራባንድ የሚገኘውም የኢራን ቆንስላ ወይ ደግሞ ኤምባሲ በበኩሉ ሌላ መርዶ የመሰለ መልእክት አስተላልፈዋል። አንዲትን የ19 ዓመት አሜሪካዊት ወጣት ለእስራኤል አገዛዝ መስዋዕት ማድረግ እጅግ በጣም ፍጹም ስህተት ነው። በተለይም ደግሞ በአሜሪካ ውስጥ የጦር መሳሪያ ለመግዛት ዝቅተኛው የዕድሜ 18 ሆኖ ሳለ በአንዳንድ ግዛቶች ደግሞ ከዚያም በላይ በሆነበት ሁኔታ ይህ መደረጉ ደግሞ እጅግ በጣም ያሳዝናል ብለዋል። በአሜሪካ በኢራን በኢራቅና በአፍጋኒስታን የፈጸመቻቸው ስፍር ቁጥር የሌላቸው የጦር ወንጀሎች በፍጹም አንረሳቸውም። ለነሱ ሁሉ የበቀል በትራችንን አንስተናል፣ ዋጋም እናስከፍላቸዋለን ብለዋቸዋል ማለት ነው። ነገር ግን በከፍተኛው ጥረት ውስጥም ቢሆን ከትይቱ ጀርባ ዲፕሎማሲያዊ ጥረቶች አልቆሙም። የኢራን ባለስልጣናት እንደገለጹት የተለያዩ የሰላም ሐሳቦች ቀርበውላቸዋል። እነዚህ ጥያቄዎች በአስታራቂዎች አማካኝነት ደርሰውናል፣ ተቀብለናቸዋልም። ነገር ግን ለጊዜው ዝርዝር ጉዳዮችን መናገር አንፈልግም ብለዋል። ይህ ምስጢራዊነት በሁለቱ ወገኖች መካከል ያለውን ድርድር ምን ያክል ረቂቅና አሳሳቢ እንደሆነ ፍንጭ ይሰጠናል ማለት ነው። በሌላ በኩል ደግሞ የአሜሪካ ወታደራዊ ባለስልጣናት የሁኔታውን አደገኝነት እንደዚህ ሲሉ ይገልጹታል። አንዳንድ ጊዜ ወታደራዊ ተልእኮዎቻችን ምን ያክል አደገኛ እንደሆኑ እንዘነጋለን። በዮርዳኖስ በደረሰው ጥቃት ወታደሮቻችንን አጥተናል። መከላከያችን ሁሉንም ሚሳኤሎች ማለት ይቻላል አሽክሽፎ ነበር። ነገር ግን አንዲት ሚሳኤል አመልጣ ስህተት ቦታ ላይ አረፈች። ያም ደግሞ ልብ የሚሰብር አደጋ አስከተለ። እነዚህ ወታደሮች ታላቅ መስዋዕትነትን የከፈሉ ጀግኖች ናቸው። በተጨማሪም በኢራቅ ከውጊያ ውጪ በሆነ አደጋ አንድ ወታደር መሞቱ ታውቋል። ወታደሩ የሞተው ጊዜ ያለፈባቸውን ጥይቶችና ፈንጂዎችን ከጥቅም ውጪ ለማድረግ በሚሰራበት ወቅት በደረሰ አደጋ ነው ተብሏል። ስለዚህ ይህም ወታደራዊ ግዳጅ በየትኛውም ዓለምና በየትኛውም ሰዓት አደገኛ መሆኑን ዳግም ያረጋገጠ ክስተት ሆኗል ማለት ነው። ስለዚህ የአሜሪካ ወታደራዊ እርምጃ
አድማሱን በማስፋት አሁን የኢራን ስትራቴጂካዊ መሰረተ ልማቶችን ኢላማ በማድረግ ጀምሯል ማለት ነው። የአሜሪካ ጦር ኃይሎች በኢራን ውስጥ የሚገኙ ድልድዮችን፣ ወደቦችንና የኃይል ማመንጫ ጣቢያዎችን በቦምብ ደብድቧቸዋል። ጦርነቱ ከወታደራዊ ግንባር ወጥቶ ወደ ሀገሪቱ የኢኮኖሚ አውታሮች እየተሸጋገረ መሆኑን የሚያሳይ አደገኛ ምልክት ነው ማለት ነው። ዋሽንግተን የጦር ሰፈሮቿን በያዘችባቸው እንደ ዮርዳኖስ፣ ኩዌትና ባህሬን የባህረ ሰላጤው ሀገራት በኢራን ድሮኖች፣ ሚሳኤሎች ምክንያት የራሳቸው መሰረተ ልማቶች ሲወድሙ በስጋት እየተመለከቱ ይገኛሉ። እንደ ሲኤንኤን ዘገባ ከሆነ አሜሪካ የሰነዘረችው ጥቃት የኢራንን ወታደራዊ አቅም ውጊያው እንዲቆም በሚያደርግ ደረጃ ሊያዳክመው አልቻለም። በግንቦት ወር ሲኤንኤን ባለሙያዎችን ጠቅሶ እንደዘገበው ኢራን ከመሬት በታች የሚገኙ የሚስጥር ማከማቻዎቿ ውስጥ ከ1000 በላይ ሚሳኤሎችና በሺዎች የሚቆጠሩ ድሮኖች አሏት። የአሜሪካ ምክትል ፕሬዚዳንት ጄዲ ቫንስ ሳይቀር ራሱ የአሜሪካ የአየር ጥቃት ብቻውን የሆርሙዝ ወሽመጥን ክፍት ለማድረግ እንደማይበቃ አምነዋል። ቫንስ ለፖድካስተር ጆ ሮጋን በሰጡት ቃለ መጠይቅ ሊደበድቧቸው ይችላሉ፣ ራዳሮቻቸውንና ድሮኖቻቸውን ሊያወድሙ ይችላሉ፣ ነገር ግን በወሽመጡ ውስጥ በሚያልፉ መርከቦች ላይ ጥቃት መሰንዘር ግን ለኢራናውያን እጅግ በጣም ቀላል ነው ብለው ራሳቸው አምነዋል ማለት ነው። ስለዚህ የኢራን የውጭ ጉዳይ ሚኒስትር አባስ አርካቺ ጦርነቱ የሚቆመው ቴህራን በጦር ሜዳው የበላይነት ስትይዝ ብቻ መሆኑን በድፍረት ተናግሯል። አርካቺ ሲቀጥሉ ምንድን ያሉት ሊያስፈራሩን ወይ ደግሞ ሊደልኑ አይችሉም። ከ12ቱ ቀን ጦርነት በፊት ሊደልኑ መጥተው ነበረ። ይህንን እንሰራላለን፣ ያን እንገነባላለን ይላሉ። እኔ ግን የኢራን ሕዝብ ለ20 ዓመታት ማዕቀብ የታገሰበትና ሳይንቲስቶቻችን የተሰዉበት የኒውክሌር ብቃታችን ለሽያጭ የሚቀርብ ለድርድር የሚቀርብ ነገር አይደለም ብዬ አስገንዝቤያቸዋለሁ ብሎ ተናግሯል ማለት ነው። ስለዚህ ሚኒስትር አርካቺ በጦርነቱ መጀመሪያ የነበረውን አስደንጋጭ ትርምስ እንደዚህ ብለው ገልጹታል። ጦርነቱ እንደተጀመረ ለ3 ቀናት ያክል ከዓለም ተቆርጠን ነበር። ማንም በህይወት እንዳለና ማን እንደተሰዋ ለማወቅ እንጥር ነበረ። ስለዚህ ስለ ፕሬዚዳንቱ እንኳን እርግጠኛ መረጃ አልነበረኝም። በ3ኛው ቀን ነው ፕሬዚዳንቱ ለመጀመሪያ ጊዜ ያገኘዋቸው። ሚኒስትር ላራኔሪ ደግሞ ከ5 ቀናት በኋላ የመጀመሪያው የጋራ ስብሰባችን የተካሄደው ደግሞ ከ6 ቀናት በኋላ በሚስጥራዊ ደህንነቱ በተጠበቀ ስፍራ ነበር ይላሉ። የዛሬ ዘገባዬን ጨርሻለሁ። ስላዳመጣችሁኝ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ። መልካም ጊዜ። If you kill Americans, if you threaten Americans anywhere on earth, we will hunt you down without apology and without hesitation, and we will kill you. President Trump has also been very consistent. Crazy regimes like Iran, hell-bent on prophetic Islamist delusion.